ከዛ በፊት አንዴ ኦኬ ጌስት በፍቃደኝነት የሚልክ ሰው ካለ እንዳሰድቡኝ ሮዚንግን ከኢንተርኔት ላይ የሚገርም ሬሲፒ ድንች ያለበት አውርጄ እሱን ጋብሼ ነው መለበለሽ ለድንች ያለሽ ፍቅር ሀያል ነው። Ladies and gentlemen, ክቡራትና ክቡራን welcome to my happy place እንኳን በደህና መጣችሁ ወደ መወዳት ቦታ። ብዙ የምንወያየው ነገር አለ። ልልቷ ተፈታሽ እንዴ? ወሳብ የመጣች ሰዎች ከልብ አድርጌ አመሰግናለሁ። አንዴ ቼክ ማድረግ የምፈልገው ነገር አለ። እንግዲህ እንደምታውቁት ሰሞኑን ወጧን እንዳማራላት እየተንቀሸቀሽኩኝ ነው። I don't want peace, I want problems በነጭ ወይ ላይ የጦፈ ጨዋታ ላይ ነን የነ ጆን ዳንኤል የነ አዶናይ የነ ጃኒ ኬዝ እየሰፋ እየተንቦረቀቀ መጣ። ዛሬ እንዳየው ደሞ ትንሽ ወደ ጆን ዳንኤል ላይ ወደ አዶናይ ላይ ተጽዕኖ የመጣ ያየው ነው። ሮዚ ፌሮ ሆኜ ነው የምለጠት። ቴንክ ዩ አዶናይ ጃኒን ካልፖሰተ ፔጁ ላይ አፍቃሪነቱን ካላሳየ ባለጌ ነው እያሉ እንደምወድህ ልጠላ ነው እያሉ የማያመዛዝኑ ሴቶች አይምሯቸው የማይሰራ ሴቶች እንግዲህ የማንንም ሰው ልብ እኛ ማዘዝ አንችልም። sometimes you got to go ወደ ኋላ የሚቀር ካለ ተማለፍ መቻል አለበት። አንዳንዴ እንቅፋቶች አላማን የሚያሰናክሉ ነገሮች እያየህ መለየት አለብህ እየፈለክ ራሱ በጣም ነው የሚያሳዝነው። ግን that's part of life። አብራ ማድረግ ካልቻለች he got to go። ትልቅ አላማ አለው። ስለዚህ ሊያዳምጣት አይችልም። ከዛ ደግሞ ማስተር ማይንዱ አዶናይ ነው የዚህ ሁሉ ከጆን ዳንኤል ጋር ስለተጋጨ ጆሮ ውስጥም ሰዎች ስላሉ እኔ እንድቀምር አታርጉኝ ከቀመርኩኝ አትችሉኝም ብሎ የተናገረው የኢትዮጵያን ሕዝብ ሳይሆን ጆን ዳንኤል ነው። ጃኒስ አቢዩዝ ከተደረገች ልደታ ፍርድ ቤት ሄዳ ከሳ እዛ ድምጽ አልሰማ ካለ ነው ወደ ሕዝብ የሚመጣው አሉ እንግዲህ it's getting complicated people በጣም ኮምፕሊኬት ወደ ብሔር ይወስዱታል፣ ወደ ጾታ ይወስዱታል፣ ወደ ምን ይወስዱታል። these are young people። ዛሬ ዩቲዩብ ላይ አንድ ቪዲዮ ፖስት ቻለሁ እና የተናደድኩት በምንድነው ታውቃላችሁ? ሁሌ የሚያናደኝ ኮይ ነው። እኔ ይውላችሁ አንድ መጠጥ ቤት ሄጄ ወር ብጠጣ አንድ ቀን ከቀረው በሴት ሞልቶ ነው ያመሸው ይባላል። በቃ ሁሌ ይሁን የሚያናደኝ ነገር ያን ቪዲዮ መፖስት ነበረብኝ። እስካሁን ድረስ ሳልፖስት ዘናጋ ስጃጃል የሆነ ግሊሽ ነበረውና እሱን አስተካክላለሁ ብዬ ሰንፍ ምን ስል ይሄኛው ቶፒክ አልመጣ። አቤት እንዴት ያምር እንደነበር አገባቡ። ግን አሁን ይሄኛው አርፍዶ ተፖስተ። ኤኒዌይ ስለሱ እንወያያለን። it's very sad by the way እየተፈጠረ ያለው ነገር በጣም ያሳዝናል። የሚያሳዝነው ደግሞ የአዶናይ የጆን ዳንኤል ወይ የጃኒ ሳይሆን የኛ ማህበረሰብ አመለካከት ነው የሚያሳዝነው።
ጭፉንነታችን፣ ዋን ሳይድድነታችን፣ ነገረኝነታችን ያሳዝናል። እንዴ አንዷ ምን አለች? እኔ ከሁሉም የገረመኝ አንዷ ያለችው እንደሆነ ታውቃላችሁ? በቃ አይ እነዚህ ጤነኞች አይደሉም ያልኩት ይሄን አይቼ አዘይ የምሯን ነው የምታወራች ሴትዮ ነው ያልኩት። what the fuck እብድነች እንዴ ነው ያልኩት። ላሰማችሁ ይሄ ጥያቄ ላዶናይ ነው። ጆንና ጃኒና ጆን ዳንኤል ፍቅረኛሞች እንደሆኑ አታውቅም እንዴ አንተ? እንኳን አንተ አይደለ ህዝቡ ሁሉ የሚዲያ ሰው ያውቅ የለ እንዴ? ሲሳሳሙ ሚዲያ ለምን ስሉ አታውቅም? ታውቃለህ እኮ ይሄ ነገር ማስገባት አለብህ። ደግሞ ዛሬ እሺ ምን ተገኝቶ ነው ያኔ የምር የፖስተውን እንግዲህ አንብቡት ማለት ነው። እኔ አሁን እንትን ላይ ነው የምገለበጠው ማለት ነው። ወንድ ልጅ ለትዳር የሚፈልጋት የልጁ እናትን ለማድረግ የሚፈልግ ከቡና ቤት ስንቱ የተጫወታበት አምጥቶ ባህሪዋን ቀይሮ ሴት አድርጎ ኩል አድርጎ የልጁ እናት ያደርጋታል። ወንድ የተባለ ወንድ ማለት ነው። አንድ ወንድ ልጅ እኔን የሚወደኝና የሚያፈቅረኝ ነገር ከሆነ ከነ ሁሉም ቆሻሻ መውደድ አለበት። የልጁን እናት ሊያደርገኝ ከፈለገ ከነ ብዙ ነገር ሊቀበለኝ ግዴታው ነው ማለት ነው። ለሚዲያ ሆይ ሆይ፣ ለመልክ ሆይ ሆይ፣ ለቪዩ ሆይ ሆይ አይደለም። ወንድ ማለት ለሚስቱ ባል የሚሆን ይሄ ጥያቄ ላዶናይ ነው። ብዙ ጊዜ ወንዶች የሚሸወዱበት አንድ ትልቅ ነጥብ አለ ያልገባቸው ስለ ሴት ባህሪ። ይሄ የገባለት በትዳር መኖር ትችላለህ። ይሄ ትልቅ ሚስጥር ነው ማስረዳቸው። አንተረፍናት ይውላችሁ። ይሄን በደንብ አዳምጧት። ጆንና ጃኒና ጆን ዳንኤል ፍቅረኛሞች እንደሆኑ አታውቅም እንዴ አንተ? እንኳን እንደነበሩ አንተ አይደለ ህዝቡ ሁሉ የሚዲያ ሰው ያውቅ የለ እንዴ? ሲሳሳሙ ሚዲያ ለምን ስሉ አታውቅም? ታውቃለህ እኮ ይሄ ነገር ማስገባት አለብህ። ደግሞ ዛሬ እሺ ምን ተገኝቶ ነው ያኔ የምር የፖስተውን እንግዲህ አንብቡት ማለት ነው። እኔ አሁን እንትን ላይ ነው የምገለበጠው ማለት ነው። ወንድ ልጅ ለትዳር የሚፈልጋት የልጁ እናትን ለማድረግ የሚፈልግ ከቡና ቤት ስንቱ የተጫወታበት አምጥቶ ባህሪዋን ቀይሮ ሴት አድርጎ ኩል አድርጎ የልጁ እናት ያደርጋታል። ወንድ የተባለ ወንድ ማለት ነው። አንድ ወንድ ልጅ እኔን የሚወደኝና የሚያፈቅረኝ ነገር ከሆነ ከነ ሁሉም ቆሻሻ መውደድ አለበት። የልጁን እናት ሊያደርገኝ ከፈለገ ከነ ብዙ ነገር ሊቀበለኝ ግዴታው ነው ማለት ነው። ለሚዲያ ሆይ ሆይ፣ ለመልክ ሆይ ሆይ፣ ለቪዩ ሆይ ሆይ አይደለም። ወንድ ማለት ለሚስቱ ባል የሚሆን ይሄ ጥያቄ ላዶናይ ነው። ሴቶች የዚች ኤክስትሪም ነው። አሁን እቺ እህታችን እያለች ያለችው እኔን ያልበዳ ሳይክል ያልነዳ የለም ነው ባጭሩ። ያላረኩት ነገር የለም በህይወቴ፣ ግን ኃላፊነት መውሰድ አልፈልግም። አካውንታቢሊቲ የሚባል ነገር መውሰድ አልፈልግም። ስለዚህ ተቀበለኝ፣ ከነቆሻሻዬ ተቀበለኝ። ቢኮዝ ይገባኛል። ለምን እንደሚገባት አናውቅም። ለምን እንደሚገባት እኮ አናውቅም። ግን ወንድ ልጅ እንደዚህ ነው። በእናትሽ አታለሽ ሞተሻል። ወንድ ልጅ የኔ መቤት ከሴተኛ ዳሪ ቤት ውስጥ አውጥቶ አግብቶ ልጆች ወልዶ የሚኖር ሰው ሴተኛ አዳሪ እንደነበረች አውቆ በፍቃዱ ነው መርጦ ይዟት የሚሄደው። የቤት ልጅ ነኝ ብላኝ ሴተኛ ዳሪ ሆነ የከተማ ወንድ ምትለጥልጥ ከሆነ that's called cheating። ይሄ መማገጥ ይባላል። ሌዲዝ ኤንድ ጀንትልመን፣ ክቡራትና ክቡራን፣ ከሴት ጋር ለመኖር ከፈለጋችሁ አንድ ትልቅ ኢምፖርታንት ነገር ማወቅ አለባችሁ። ሴት ልጅ በተፈጥሮዋ እግዚአብሔር ሲፈጥራት እግዚአብሔር ሲፈጥራት በተፈጥሯ ግዴታ ሆኖባት ውስጧ የከተተው አምላክ ምን እንደሆነ ታውቃላችሁ? by any means necessary የራሷን ጥቅም ማስከበር ነው። ያ ደግሞ ምክንያት አለው። ልጆች ስትወልድ vulnerable ነች። ልጆቿን ማሳደጊያ
ጉልበትም የላትም፣ አቅም የላትም። መደፈር አለ፣ መደብደብ አለ፣ መጎዳት አለ። ስለዚህ ተፈጥሮ ስለሚያስገድዳት አንድን ሴት በተቻለ አቅም ለእኔ ምን ይጠቅመኛል የሚለውን አስባ ነው የምገባው። ወንድ ልጅ ቂጥ አይቶ፣ ጡት አይቶ፣ ፊት አይቶ፣ ፈገግታ አይቶ፣ ፊት የሰጠችውን አይቶ ሊያገባ ይችላል። ልጅነቷን አይቶ ሊያገባ ይችላል። ወንድ ልጅ ፎከስ የሚያደርገው ዘሩን የምትተካለት ደስ የምትል ጓደኞቹን የሚያስቀናበት ሞንደልደል እንደዛ። ሴት ልጅ ግን ጥቅም፣ ጉልበት፣ ፓወር፣ ተደማጭነት፣ ሪሶርስ ያለው ወንድ ነው የምፈልገው። እንደዛ ከሆነ ሴት ልጅ መጣ ለእኔ ምን ታደርግልኛለህ የሚለውን ጥያቄ መጠየቁ አይቀርም። ለደህንነቷ ስትል ነው። ስለዚህ ለጥፋቷ ኃላፊነት የመውሰድ ቻንሷ አነስተኛ ነው የሚሆነው። እንዴት ብትሉ በጥንት ጊዜ ምን አለው ይሄ ምንድን ነው? የማን ልጅ ነው? ተምሯል ወይ? ዓላማ አለው? ጨዋ ነው ወይ? ምናምን ወዘተ አለ። የሴት ልጅ ደግሞ በጥንት ጊዜ ልጃገረድ ነች ወይ? ጨዋ ነች ወይ? ፈሪሃ እግዚአብሔር አላት ወይ? ጥሩ እናት ትሆናለች ወይ? ሙያ አላት ወይ? ምናምን ነበር። አሁን ያን ሁሉ ዲሊት አድርጉ። ጊዜው ሲቀየር ለእነሱ እንዲመቻች ያን ሁሉ ግን አንተ እንደዛ ሆነ እንድትቀጥል ነው የሚፈልጉት። እኔ ከተማውን ሁሉ ለጠልጣለሁ ግን አንተ አክሴፕት አድርገው ሁሉንም ነገር ሰላም ቲንክ አንተ ግን አክሴፕት አድርገው ሁሉንም ነገር ጀንትልማን መሆን አለብህ። የፈለገችውን ታርግ ሲልጅ ተገዳ ነው ለማንነቷ ነው። እንዴት እቺ ወጣት አንድ ፍሬ ልጅ ከሽማግሌ ጋር ሹገር ዳዲ ብላ ተንቀሳቀሰ? ሴት ልጅ ለራሷ ማሰብ አለባት። ሴቶች የሚደርስባቸውን በደል ስለማታውቅ እንዴት ይሄ ሰውዬ ከአሜሪካ መጥቶ ህፃን ልጅ ይጠብሳል ስትልህ እንዴ ለራስ ከወደደ እሺ ካለችው ምን አገባው? ለብሩ ብላ ከመጣችና ሴፍ ከሆነ ምን ችግር ሊያታልላት ሊጠቀምባት ይችኛው ደብል ስታንዳርድ አሁንም እያየን ያለ ነው። አዶናይ፣ ጃኒ፣ ጆን ዳንኤል በጣም ውስብስብ ታሪክ ነው። ኢትስ ቬሪ ኮምፕሊኬትድ። ቅድም እንዳልኳችሁ ጃኒ ፔጇ ሲዘጋ መሰለኝ እንኳን አላለችም። እሱን ያዘጋብኝ አለችው። ተቆረጥኩኝ ስትል ምንም ማስረጃ ሳይኖር ፎቶ ነው ያመጣችው። አመናት። ለምን እንደምናምናት ታውቃላችሁ? ሴቶች ስለሚበደሉ። ይሄ ደግሞ ፋክት ነው። ያ ልክ ነው። ብዙ ሴቶች ይበደላሉ። ስለዚህ ቀድመህ ታምናለህ። ሴት ልጅ እምቧን እያፈሰሽ ከመጣች ማንኛውም ጤነኛ አይምሮ ያለው የሰው ልጅ ማለት ተደርጋለች እንደዚህ ብለህ ማመን አለብህ። ግን መከራከሪያ ሲመጣ ደግሞ ማመዛዘን መቻል አለብን። እንዴት፣ ወዴት፣ ለምን የሚለውን ማሰብ መቻል አለብን። ናፍቆት ጥያቄ መጠየቅ ይቻላል። ጠየቅን። ልጁ ጭራሽ ራሱን ሊያድን እስር ቤትን የቀመሰ ልጅ፣ ታስሮ ሄዳ የምትጠይቀው ልጅ፣ ታስሮ ከቤተሰቦቹ የበለጠ ቦታ ሰጧት፣ ውክልና ሰጧት፣ ከራሱ ብር ላይ አንስታው ለመኪና እየገዛች ምናምን ያን ያክል ኮኔክሽን የነበራቸው ልጆች ማለት እንደገና ይታሰር ብላ ለምን መጣች? በሰዓቱ እንደታሰረ አትጨምርለትም ነበር ወይ? ዋይ ናው ብለን ስንጠይቅ ትሮማ ላይ ለምን ጊዜ መረጥች ምናምን አይባልም። አሁን ነው ፍሪደም የተሰጣት። አሁን የተናገረችው ተባለ። ከተናገረች ማስረጃው አመት ነው። የሱም ህይወት የሱ ህይወት ነው፣ የሷም ህይወት፣ የሁለቱም ህይወት ነው። እሱም እስር ቤት እንዴ የሰው ልጅ ነው። ከዛ ምን አረጋሱ እንዴ? አረ በመደለ እንኳን እንደዚህ ይሄው ወክልና እንት ጭራሽ ጎንደርኩት ደውልኝ ነበር። ማአት ሴቶች ቤታቸውን ከፍተው አያችሁ ወንድ ልጅ የኔ ካልሆንሽ ደስተኛ ህይወት አትኖርም በማለት የተጠየቀውን ጥያቄ አላረኩም ብሎ እንደመመለስ
ከአዶናይ ጋር እንድትጣላ የጎንደሩን አወጣ። እንጥልሽ ይውጣ፣ እንጥልሽ ይውጣ። አይ እየመረጠ ይጫወት። ከመሬት ተነስታ ልጁን ገደል እስር ቤት ቀምዟል። አይሰማም። አስፈላጊ ከሆነ ሌላም ነገር ይወጣል ብሏል። it's about survival። ቲክቶክ እንደ ቀልድ ውሸቱንም እውነቱንም እያደረግን እንነቋቆር ነበር። አሁን ግን መሬት ላይ ሪል ላይፍ አደጋዎች እየመጡ ነው። ማንም ሰው ራሱን ማዳን አለበት። አዳነ ዮኒ ማኛ ጋር ሄደች መስሎኝ ነው አለች። ያስጠይቃል ነገር ጆን ዳንኤል ከሷ ጋር ያሳለፈውን ለምን ቀረጻሉ? እሷ ለምን ፎቶ አነሳች? አደጋ ላይ ነበርኩኝ፣ ሰዓቱ ጥሩ አልነበረም ማለት ነው። ጆን ዳንኤል አሁን አደጋ ላይ አይደለም። ደብል ስታንዳርድ በጣም የሚያሳዝነውና የሚገርመው ነገር እንደሆነ ታውቃላችሁ? በራሳችሁ ህይወት የተበደላችሁ ሰዎች የራሳችሁን ህይወት ትከቱና እንደዚህ አይነት ነገር ውስጥ ህፃናቶቹን የበለጠ ሌላ እርምጃ እንዲወስዱ እያደረጋችሁ ነው። ለምሳሌ እንደዚህ አይነት ሴት ይሄ ልክ አይደለም፣ መተናኮስ ነው። ሪሌሽንሺፕ ነው። እሱ እንደዛ አድርጎ ቢሆንስ? እሱ በማይሆን ነገር ከሷት ቢሆንስ? ከመሬት ተነስቶ እሱ ህዝብን ጠላት እንዲሆን አድርጎባት ቢሆንስ? ልክ አይደለም። ከዛ ደግሞ እዚህ ጨዋታ ውስጥ አዶናይ ይገባል። አዶናይ አሁን he has full power 100% ኮንትሮል እጁ ላይ ነው። ክብራትና ክብራን እንደምታውቁት እኔ ክፍታፍ ነኝ። በጣም እለፈልፋለሁ። ጃኒ አዶናይን ሳታማክር ይህን ኢንፎርሜሽን አምታሰጥም። በሶስቱ መሀል ይሆን ነገር አለ፣ አይመለከተኝም። ግን አዶናይ ኢንፎርሜሽን አለው። ግሪን ፍላግ ሰጡ ነው ይሄ ጨዋታ የተጫወተችው። ፎር ሹር እኔ ሹር ሆኜ የምነግራችሁ ይሄ ግልጽ ነው። ይሄ በጣም ኢምፖርታንት ኢሹ፣ እንደ ቀልድ የሚወራ ነገር አለ። አቢዩዝ ባክፋየር አርግቦ ጨዋታው ሲቀየር ደግሞ ማለት ነው እኔ ኤልሻዳይ አስታርቀው ምናምን በጣም በውስጥ ብዙ ነገር አለ። ሊያሾ አዶናይና ጃኒ ጆን ዳንኤል ጋር ተደዋውላ ይዟት ጎንደር ውስጥ ተጣልተው እኔ ኤልሻዳይ አስታርቁ ጊዜ ሲጣሉ ቪዲዮ ደርሶኛል የተቀረጻለች። ቀራጩ መጠየቅ አለበት፣ ሊያሹ መጠየቅ አለባት። በጣም ብዙ የሚጠይቅ ሰው አለ በዚህ ኬዝ። ግን ወጣም ወረደም ፈለጠም ቆረጠም አዲስ ፖይንት በዚህ ደቂቃ እስካሁን ባለን ኢንፎርሜሽን ጠቅላላ ማለት ነው ጆን ዳንኤል እንትን አዶናይ እጅ ላይ ነው ጨዋታው። ኳሱ አዶናይ እጅ ውስጥ ገብቷል። ዞር በይ የማለም መብት አለው። ባህሪሽን አስተካኪ የማለም መብት አለው። ይቅር ለእግዚአብሔር የማለም መብት አለው። አልፈልግም የማለም መብት አለው። እንደዚህ የማስፈራራት ግን መብት የላችሁ። ለምን ወንድ ቢሆን ያደረገው ይሄን? እኔ እኮ ድሮ በጣም ማግጣለሁ። ድሮ እኮ በጣም ብዙ ነገር አደርጋለሁ። እስኪ አውጪኝና ከዛ ህይወት ውስጥ ስነ ስርዓት አዚ ተሳስቼ ጓደኞችን ልደክልሻለሁ፣ ሚዜዎችን ልደክልሻለሁ። ግን ሴት ነሽ፣ ሴት ልጅ ወንድ ልጅ ትቀይራለች ብል እሺ ትሉኛላችሁ? እያመዛዘን ብናወራ ጥሩ ይመስለኛል። ሌታስ ቢ ፌር። ፌር ምን ሆኖ ደግሞ መቼ ነው? እንደዚህ አይነት ሰው መስማት ስናቆም ነው። ይሄ ዋማይዝ ምንም አይነት መረጃ የሌለ ምንም አይነት ጥቅም የሌለው ወሬ ነው። ሜቢ እዛ ጋር አቢዩዙን ብቻ ይሆናል የሰማው አዶናይ። የሸኖ ቤቱን ጨዋታ በደንብ አያውቀውም ነበር ማለት ነው።
ሸኖቤ ስትጎሻኮሽ ብቻ ሰምታት ምን አደረግሽ ምናምን ሲላት ኧረ እኔ ስለ ውክልና ነው ያወራሁት ምናምን። ውክልና ራሴ ሄደህ ማንሳት ትችላለህ። ማውራት አያስፈልግም። there is something going on ኢንፎርሜሽኑ ሲሰማ ከዛ ደግሞ እድሜ ለእናንተ ምን አረጋችሁ? ጆን ዳንኤል ወደ ሸኖቤ ሲገባ ማለት ነው ዘነዝናው ግድንግድ ነው አሉ። እኔ እንኳን አላየሁትም። አዶናይ ዘነዝና ስለሌለው ነው ብላችሁ የልጁን ማንሆድ ወንድነት ተፈታተን። እንዴት ነው የማይፈታት? በእናንተች እናንተ እርሶ ነው ሁሉ ታምጡ። ይህ ነውር። በጣም አወያይ፣ በጣም ደስ የሚል በጣም 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 የሚገርም ቶፒክ ነው። የሀበሻ ማህበረሰብ የእኛን አስተሳሰብ በደንብ እያየሁበት ነው። ግን ወጣም ወረደም ፈለጠም ቆረጠም እዚሽ ምድር ላይ በጣም ጥቂት ሴቶች ናቸው ፌር ሆነው አይ እንዴ ብዙም እኮ የሰው ልጅ ይሄ ልክ ይሄ ነው ይሄ አይሆንም እና የሚሉት አብዛኞቹ እንደሰማነው ከሆነ እኮ አላረኩም አይልም። ለምንድን ነው እንድትፋታ እንደዚህ አይነት ነገር ያመጣባት? ለምንድን ነው እንድትለያይ እንደዚህ የሚያደርጋት? የማይገናኝ ሎጂክ። ኧረ ተናንሽ እንዴሽ ዶንት ስታርት ኢት ኢፍ ዩ ስታርት በቃ ቢ ሬዲ ፎር ዘ ስሞክ። ከባድ ጨዋታ ነው። አዶናይ ራሱ በጣም ብዙ ነጥብ የሚያስጥለው ነገር እየተፈጠረ ነው። እያወቀ ጸጥ ብሎ ነው የሚያስደርገው። ከእሷ ጋር መለየት ፈልጎ ነው እየተባለ ነው። ጆን ዳንኤልም ከልጁ እናት ጋር የሚያነካካው ነገር ነው እየተፈጠረ ያለው። ጃኒም ቁልጭ በኢየሱስ ምንድን ነው አንተ በክረኛ ነበር ልትከይ አዶናይ እቆራርጣል። ከባድ በጣም ከባድ ነው። ግን እስኪ ባለጌ እንዳትሉኝ ያሰብኩት ነገር አለ። በወንድሙ ለሰው እንዳትናገሩ እኔ ጀስት የሆነች ነገር ለማንም እንዳታወሩሽ። ግን አስባችሁታል? ልብ ብላችሁ ካያችሁት ነገር ማለት ነው ጃኒ የሚያምርባት ከጆን ዳንኤል ጋር ነው። አዶናይ ደግሞ ያችኛው የሚጠብስ ኖሮ ማለት ነው ጸጥም ነገር አለ። ያችኛው ቀሚስ ለብሰው ነው ነውና አዶናይ ይህንን ቸኮላት ይህንን አይስክሪም ይህንን ያችኛው በቃ ፈታ you are my life you are my baby you are ይሄኛው ደግሞ ዝበይ ምናምን ዝም ሹጣም ስትለው እሷ ማለት ነው እገልሻለሁ ወገብ ያ በደሙ ላይ ነበር የሚሆኑት አራቱ ስዊች ተደራርገው ነው ማይሆን ስዊች ምሳት ስዊች እንደተደረገ ከባድ። ያኛው ከዚህኛው ይሄኛው ከዚህኛው መዳን ፐርፌክት ነበር። አራቱ ተፋጣው ቁጭ ይሉ ነበር። ያ በደሙ ነበር የሚፈጠረው። ለምን ያኛው ዲሰንት ነው። ያኛው ጆን ዳንኤል ደግሞ እንደዚህ አይነት ነገር አይመቸውም። በጣም ኩል ያከብራታል። ቤቢ ማማ በጣም ነው ያከብራታል። ከጃኒ ጋር እኮ ዱቄት ታደርጋለች። ሹጣ እናት ሹጣ እኔ በአንተ ዝም ቀውጢ ታደርጓለች። ከዛ ገብርኤል አለቅሽም እገልሻለሁ ማለት ከዛ አዶናይ በጣም ደጋ ረገባይ ያችኛው ትመጣና የፍቅር አካል ጩጬ ባይኖር አሪፍ ነው። ጩጬ ባይኖር ፒስ ሆኗል። ጆን ዳንኤል ጃኒን ቲክቶክ ላይ አዋርዷታል፣ ሰድቧታል፣ አመናጭቋታል ምናምን ተብሏል። አሁንም እዚህ ጋር ይሄ ጨዋታ በድጋሚ የሚያስነሳው ምንድነው? አካውንታቢሊቲ ነው። ማንም ሰው ሲሰደብ ራሱን የማስከበር የግል ግዴታው ነው። እየተሰደብክ የምትቀመጥ ከሆነ ማለት ፋራው አንተ ነው። ለራሱ ክብር ያለው ሰው ራሱን አያስንቅም። ይሄ ፖሊስ ጣቢያ አይጠይቅም። በደው ውክልና አይሰጠውም። ከዛ ደግሞ
አሁን ጸብ ሲነሳ ነው ከቤቢ ማማው ጋር ከጩጮ ማዘር ጋር ፒስ የፈጠረው። ምን አገባችሁ መቼ ቢፈጠር እሱ እሺ ትበለው እንጂ ልጁን ያሳድግበት። ወጣም ወረደም ፈለጠም ቆረጠም at the end of the day በቀኗ መጨረሻ መልስ የምንጠብቀው ከአቶ አዶናይ ወይ ድብልቅልቅ ይላል ወይ ፒስ ይሆናል ወይ የሆነ ነገር ይፈጠራል። እንደምናየው ከሆነ ግን አዶናይ has moved on or has he እሱን የምናየው ነው። ግን እኛ ተምረን ያለፍነው ምንድነው? ሎጂክ ማመዛዘን የሚባል ነገር አብዛኞቹ ሴቶች ላይ እንደሌለ ነው። ከሴት ጋር በሰላም መኖር ከፈለክ አስበህ አቅደህ አስተዋይ መሆኗን አይተህ አመዛዛኝ መሆኗን አይተህ ካልጠበስክ አብዛኛውን ጊዜ የሚያጋጥምህ ባታጎልብኝ ኖሮ እኮ እኔ ሌላ ወንድ ጋር ሄድም ነበር ትላለች። አንተ ሄደህ ከተያዝክ ደግሞ ጆርጂን ቤትን እናት አፍርቶ there's no logic. It's all about self-preservation. ግን ፖለቲክሱን ኮስተር ብለን ካየነው ፖለቲክሱን ጆን ዳንኤል አምልጧል። ጆን ዳንኤል is gone baby gone ጀምሯል የራሱ ነው። አዶናይ እና ጃኒ ናቸው የተፋጠጡት። እንደ ፖለቲክሱ ከሆነ ግን ማለት ነው አዶናይን ባይለኛው የሚያዋጣው በአሁኑ ሰዓት ማለት ነው ሰማኝ ብትበደልም ህይወት ይቀጥላል። ፈተና ሲበዛ ችግሩ ይሄ ነው። ታማኝ ሴት ኖርች አልኖርች ከእግዚአብሔር ጋር ሆነ ከህዝብ ጋር ሆነ ወደፊት ቀጥል። አዝኛለሁ አዝንናል፣ ግን ህይወት ትቀጥላለች። እመነኝ፣ ያቅምን ያክል አርክላት። እምቢ ብላ ከሄደች እግዚአብሔር ላንተ አላላትም። I will do it I will do it I will do it የሚያዋጣ ከዛ አዳሚ ቺክማ አዶናይ ሲንግል ቶሎ ብሎ ፋውንዴሽኑን እርዳታውን ፖድካስቱን ምናምን በረጋግዶ እንትን ማዘጋጀት ባዛሮች ቴሌቶኖች 2 ሚሊዮን 3 ሚሊዮን 4 ሚሊዮን ነው የሚሰጠው ድጋፍ ከችኮች ላይፍ ጎዝ የሚያወጣው ነው። በመላክ አስባችሁት በዚያ ያላችሁ ትራሱ የተወሰኑ ሰዎች ታዋጣላችሁ። የሚያወጣው ነው። ግን ደግሞ በሌላኛው መንገድ ካሰባችሁት ማንም ሳይኖረው አሉ የተባሉ ታዋቂ ሰዎች ሜሴጁን ራሱ ዲሊት ሲያደርጉ ሴጋ መጣለው ካለ በኋላ አክቱፍ ብለው ሰው እንዳይጠቀው እኔ እኮ ብር ነበር ማንስቱኝ አላችሁ ሲል ሰው ሲያብድ ጃኒ አጠገቡ ነበረች እስከ መጨረሻው። ምንም ላትጠቀም እሱን ልትጠቀም ጃኒ ባትኖር አዶናይ አሁን ያለበት ቦታ አይደርስም። and this is a fact. so የመቶ ብሩ ጥያቄ ምንድነው? ውለቷን አስቡ። ረግረግ ሳር ላይ ይጥላታል ወይስ የራሱን ጥቅም በማሰብ ማለት ነው ያለ ገደል ውስጥ ይከተታል? እምናየው ነው። ግን ይሄ ሁሉ ነገር እንዴት ተጀመረ ነው? who started this shit? ማንስ ነበር አማካሪው? ፖለቲካው እንዴት ነው? እኛ ጨብጭበን ዝም አንጠራም፣ አጨብጭበናል። በጣም
ቀመር ይላል ተቀምር አችሉኝ የሆነ ሰው ኤኒዌይ ሌዲዝ ኤንድ ጀንትልመን ስለመጣችሁ ከልብ አድርጌ አመሰግናለሁ። ቴንክ ዩ ኤቭሪባዲ ፎር ካሚንግ። ብዙ ጨዋታዎች አሉት የሰማናቸው በፖለቲካ በብሔር በሃይማኖት በምናምን ብቅል ያልሄዱበት ቦታ የለም። የመድኃኒዓለም መታዘብ የሌለብን ሰዎች ታዝበናል። ማዘን በሌለብን ሰዎች አዝነናል። በጣም ከባድ በጣም የምትባል ልጅ ፊቷን ስትታጠብ ሌላ ሰው ናት። እንደዚህ ደግሞ ስትሆን እንትና እና እቺ ልጅ ለሁለት ትግሬ ወንዶች መገልገያ ነበረች። ከዛ ያኛው ሌላ መገልገያ ነውር ነው አይባልም። እንደዚህ መገልገያ ጨዋታ ሼም ነው አይደረግም። ነውር ነው። I don't like this shit. ሁለት ወንዶች አይበቃም? ሁለት ትግሬ ወንዶች ሁለት ወንዶች በቂ በትግሬነታቸው አይደለም። እስካሁን ስማ አላነሱ ብሔር አላነሱ። ጉድ ነው የሰማነው። ጉድ የትላልቅ ትናንሾች አየንበት። አዶናይ መልስ ስጥ፣ አዶናይ ተነስ፣ አዶናይ እባክህ ውጣ። ወይኔ ዝምታው ሲያስፈራ። አረ ምንም አያስፈራም ያጀማ እንዴ። ጃኒን ጥሎሽ ጥሎ እናት አባቷን ጠይቆ ምናምን ነገር እንዲያገባት ሞኝ ናችሁ እንዴ እናንተ? እንዴ በጣም ከምዕራቡ ዓለም እኮ ነው የመጣው ልጁ። ያማችኋል እንዴ? በተለይ ወንዶች ምዕራቡ ዓለም ሲኖሩ እንዴ በጣም አይምሯቸው በጣም ነው የሚሳፋው። ከምትጠብቁት በላይ ነው አስተሳሰባቸው የሚያድገውና የሚሰፋው። እንኳን አይደለም ይሄ ወጣት እንዴ እናት በድባብ ትሄድ አለ። አዲስ አበባ ደግሞ በጣም ቆንጆ ሴቶች አሉ አይደል እንዴ? እንዴ እነዚህ ሀበሾች ናቸው እስክትል ድረስ እኮ ነው የሚያደርሱ አይደል እንዴ? ይቅርታ ቺት አርጋበት እስካሁን ታማኝ ነው እንግዲህ እስከምናውቀው ድረስ ምዕራብ አይልም። አይምሮ ሰፊ አይምሮ ጠባብ ምና why are we talking about this? ለምንድነው ፍሬ ሀሳቡን ማናወራው? ወንድ ልጅ በተኛበት ሽንት ቤት ውስጥ ገብታ አንድ ሴት ራቁቷን የድሮ ኤክሷ ጋር የምታወራ ከሆነ ኤስፔሻሊ ደግሞ ማለት በላይፍ ደረጃ አይን ውስጥ ያሉ ሰዎች እኛ ይሄንን ልንመሰክር አንችልም። ለምን እዛ ሲቹዌሽን ውስጥ የለንም። ኤቭሪቲንግ በማጉያ መነጽር የሚታዩ ሰዎች ናቸው እነዚህ። the disrespect the ድፍረት ደፈጣጣነት ንዴት ቴስታ ከባድ ምን ለማለት ነው ይፈልግሽ? ለምንድን ነው የምታዞሪ ጨዋታው? ሌላ ሴት ልያለ ሌላ ሴት ፈልጋለሁ አለ ስታጨበጭዋል ነበር እንዴ? ወይኔ ሴት ሲንከባከብ ወይኔ ጨዋነቱ ወይኔ እንዴት እንደሚወዳት ስትሏል ነበር እንዴ? በምን ቅስፈት ነው ማት ቆንጆ ሴት እንዳለ አሁን የምታወሪ? እንዴት ፈጣጠናችሁት? ሞኝ ናችሁ እንዴ እናንተ? እንዴ በጣም ከምዕራቡ ዓለም እኮ ነው የመጣው ልጁ። ያማችኋል እንዴ? በተለይ ወንዶች ምዕራቡ ዓለም ሲኖሩ እንዴ በጣም አይምሯቸው በጣም ነው የሚሳፋው። እውነቷን ነው አይምሯችን ይሳፋል። እኔ ፎሎ ታርገኛለች መሰለኝ እቺ እህታችን በጣም ሰፊ አይምሮ እንዳለኝ ታውቃለች። አሰፋልሻል ቀጥይ። ከምትጠብቁት በላይ ነው አስተሳሰባቸው የሚያድገውና የሚሰፋው። ኧረ ዝም በይ በእናትህ። እንዴት እንደሚያስቡ አንዳንድ ሰዎች ከመቅስፈት ሰው ይከረበታል። ወይኔ ጉዲ! እኔማ የሆነ ነገር የያዛችሁ ቢለት አለቀልኝ። ገደል ነው የምትከቱኝ። ጂሰስ ክራይስት! እና አዶናይ ላይ እነ ጆን ዳንኤል ላይ እንደዚህ የጨከናችሁ እኔ በዚህ ክፍታፍነቴ ቀን የሚጠበቅልኝ ሰው ይቋረጥ እስቲ ያጃልጠኝ አለቀልኝ። ማግሻት ቀንስ እስር ቤት ስገባ የታባቱ እያላችሁ እንዲያርጉት ነበር። ምን የታባ ይሄ ሴት ጣል ምናምን ትሉት ይሄ ሴት መጥላት አይደል ሪያሊቲ ማመን ነው። ከዛ ደግሞ ቺት ካደረገ እንደውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ ኢትዮጵያ አዲስ ህይወት ጀምሮ
ሁለት ጊዜ ኢቭን ከጃኒ ጋር ያለ የቴዲ አፍሮ ሚስት ስትጠይቀው ስለ ጃኒ አልተናገረም። ኮርቶባት አልተናገረም። እቺ ልጅ እኮ አይደለም ቺት ለምን ይፈልል ብለን በላዩ ላይ አታገባ። ግልጽ አርጎ እንዲህ ከመሳሳምና ከመባባል በስተቀር ምን ያየነው ነገር አለ? ተጋብቷል፣ 80 ፈርመዋል። እቺ ሚስቴ ናት ጃኒ ፍቅሬ ናት ምናምን ብሎ አሳይቷል? አላሳየም። እንዲያውም ይባስ ብሎ የእሱ ዘመዶችና አብዚ ቁልጭ ይኸው ይወርዱባታል ልጅቷ ላይ። ቺት ካደረገ እንዲያውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ ኢትዮጵያ አዲስ ህይወት ጀምሮ ሁለት ጊዜ ኢቭን ከጃኒ ጋር ያለ የቴዲ አፍሮ ሚስት ስትጠይቀው ስለ ጃኒ አልተናገረም። ኮርቶባት አልተናገረም። ማለት ግን እንዴት የሚያስደስት ህይወት ነው አለማወቅ። ደስ አይልም አለማወቅ። እንደፈለግ ተወራል። አምነህ ተወራ who gives a shit። ደስ አይሰቀጥጥህም፣ አይደብርህም። ሰው ይለኛል አይልህም አትልም። የሚያቀኝ ሰው ይቀየመኛል ምናምን አትልም። በቃ እንደፈለግ ነው የምታወራው። አለማወቅ መድኃኒት ጸጋ ነው እኮ። ማን አስተምሩኝ አላቸው ቤተሰቦች። ማን አመዛዛኝ ሁን አለኝ። አለማወቅ ፍሪደም። ገብርኤል ፍሪደም አለማወቅ። እንዴት ሰው አፉ ምርቱ እንደዚህ ነው? የቴዲ አፍሮ ሚስት ወይዘሮ አምለሰት ሙጬ ስለ ጃኒና ስለሱ ጠይቃለች። ሹር ያልሆነ ያልተረጋገጠ ነገር ስለነበር በቅርብ የምናየው ነው ብሏል። ሲንግል መሆኑን ተናግሯል። ደስ ብሎት ፈገግ እያለ ቆይ ምናምን። እንዴት ነው አንድን ሴት ከኔ ጋር ሪሌሽን መጀመሯን ሳልጠይቃት አደባባይ ላይ ወጥቼ አዎ ሚስቴ ነች I have to ask her permission። መወያየት መነጋገር ብቻላል። ከመናገር በፊት መጥቼ የሚስተካከሉ ነገሮች እኮ አሉ። ዝም ብለህ ሚስቴ ነች ትላለህ። እንደ ድሮ ማለት አዋርጧት የማያውቀው ወንድ ማለት ነው። ሰፈር ውስጥ ፍንዳታውና ችግነች ለምንድን ነው የምታናግራት ይላል። ቺኳ እኮ አታውቀውም ሰውየው፣ ግን በቃ ሚስቴ ነች ብሎ ገግሞ ሰው ይፈነክታል ምናምን። ያ ሜንታሊቲ ነው። ከሁሉም ደግሞ የአንድን ሰው አለመማር የምትረዱት በምንድን ተካላችሁ? አግዛለሁ ብለው ሰው ገደል የሚከቱት ነገር አግዛለሁ ብሎ ቺት ካረገማ እሱን ያደርገዋል። ቺት ማድረጓን አምናለች ማለት አግዘሽ ሞተሻል። ቺት ጋር እሺ አድሚትድ እህታችን ጃኒ ቺት ማድረጓን ውስጧ አምኗል ማለት ነው። ግን እየደገፈቻት ነው በሷ ቤት። ደስ ሲል አለማወቅ ካደረገ እንዲያውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ እግዚአብሔር አምላክ ሆይ ጥፋት አጥፍቼ እንኳን ቢሆን እጂ ሴትዮ እንድታግዘኝ አልፈልግም። ገደል ነው ከተ እግዚአብሔር ለዋዜ አግዥ እንዳትሏት እባካችሁ። አዶናይ ዘመዶቹ ዘረን አግባ ብለውታል። where did you get in the information? she doesn't know። ይሄን ኢንፎርሜሽን ከየት አመጣሽው? ወፌል የክስ አይነት አለ። በቃ አንድ ሰው ታውቃላችሁ የሆነ መጨረሻው በቃ የፈለጉት ተናገረ ልግባ ነው በቃ። አሁን ዘመኑ ተቀይሯል። ዩቲዩብ አይደለም ይሄ ያስከሳል። እንደዚህ ነገር እያየን ነው ብዙ ሰው ሲከሰስ። በዚህ ዕድሜ አርፎ መኖር እየቻለ ወደ እስር፣ ወደ ማረሚያ ቤት፣ ወደ ጫማ ፍቱ ቀበቶ አላሉ። ዘርን አግባ ያ እቺ ባለጌ ናት። የተባረከ ዘር እያለ በትግረኛ ያሉትም ማለት ነው። የተባረከ ዘር እያለ ዘረ ጥሩ እያለች ተብሏል። ስለዚህ እኛ ደግሞ ለጃኒ
ካለ ዘርሽ ሄደሽ አንላትም። ካፈቀርሽ ዘር የለም። ከወገብ በታች ዘር እንዳለን ያላቅ What did you say? አንቺ ዘር አታውቂ? What? ምን የዘር ጨዋታ አንቺ ልጅ ኢትዮጵያ ውስጥ የጀመርሽው? በኢየሱስ ምንድን አዲስ ሰው የምታወራ ነው መዛት? ከአዲስ ሰው ጋር የምታወራ ነው መዛት? የማያውቃት ሰው ጋር like what the fuck? እንዲህ ትክክል እያላችሁ ነው ሄዳችሁ ከሰ ትክክል ልክ ነሽ እያላችሁ እኮ ነው አይደል? ሰውን በቃ 90 የምትከቱት ሄደሽ አንላትም። ካፈቀርሽ ዘር የለም። ከወገብ በታች ዘር እንዳለን ያላቅ። ስለዚህ አደራችሁን ጃኒ በማንነቷ የአዶናይ ዘመዶች የአዶናይ ዘሮች እየሰደቧት ነው። አንቺ እውነትም በቃሽ፣ ሶሻል ሚዲያ በቃሽ ብላላል። እውነትም በቃ ይበቃሻል። ፕሊዝ ትራስት ሚ። ከዚህ በኋላ ወደ እስር ነው። ስለዚህ ይበቃሻል። እግዚአብሔር ነኝ በዚህ ሰዓት ማለት ነው በመንግስት ጥበቃ ውስጥ ናት። እንዳታስቡ የጃኒ ተከታታዮች እሺ። ለዚህ ማለት ነው አያውቅም፣ ያውቃል፣ በደንብ ነው የሚያውቀው። ጆን ዳንኤልና አዶናይ አብሮ ነው የሚሰሩት። አለቀ። እውነቴን ነው። ይህም ያስጠይቃል። ማስረጃ አሁን በቃ ጊዜው ተቀይሯል። በማስረጃ በመረጃ ነው ጨዋታው። we have to be careful ለምናወራው ነገር በጣም ጥንቃቄ ማድረግ አለብን። እነዚህ ህጻናቶች ናቸው። ያስጠይቃል። ጃኒን መውደድና አለመውደድ የራሴ መብት ነው። በቃ ምን አገባችሁ እናንተ? በግድ ደጃት ልትሉኝ አንችሉም። ከአዶናይ ጋር ልታጣያት ፈልገሽ ነው ብላ ብላ ብላ። ለምንድን ነው የማጣላችሁ? ተናግሬያት አውቃለሁ? አላውቅም። እኔና ጃኒ ራሷ ናት እኔን የተሳደበችው ከዚህ በፊት which she don't know። እሷም አትወደኝም እኔም አልወዳትም። ያውቅ ነው። ራሷን ብትመጣ ሎዛ አትመቸኝም ነው የምትላችሁ። በግልጽ ትነግራችኋለች። አልመቻትም፣ አትመቸኝም። በቃ ምን ይሁን? ያ ብዙ ነገር ካየን ቲክቶክ ላይ ቲፎዞ የሚያዘው እንደዚህ አድርጎኛል ወይ ደግሞ እንደዚህ ካረገኝ ሰው ጋር ጓደኛ ነው እንትና ምናምን በሚል ነው ሰው ሳይድ የሚይዘው እንጂ ለሀቅ አይደለም። በብዛት እንዳየነው እኔ አሁን ማሜ ባለችው ነገር አድንቂያት ማለት ነው። ማሜ አቀኛለች በዚህ ባህሪዋ ነው እንጂ ጥሩ ያልሆነ ባህሪዋ ጥሩ ነው ባልኩት ማለት ተሰድቤያለሁ። አሽቃባጭ እዚህ ጋር ጣልተ እዚህ ጋር ታረቃለህ ምናምን የሚያመዛዝን ሰው እኮ ማለት ነው። የፈለገ ጸበኛ ብትሆን ማለት ትክክለኛውን ነገር መናገር አለብን። the point is not ማሜ እና ዋሴ አይደለም ፖይንቱ ማህበረሰብ ነው። ማህበረሰብ ደግሞ መማር ከቻለ የሆነ ነገር ማለት ነው ተሸንፈ ታሳውቃል። ድክመት ግን ተናገረ ታሳውቃል። ያ ሊያስከብር ይገባል እንጂ ሊያዋርድ አይገባም። ድርቅ ብሎ አንድ ሰው ከነጥባቱ ሰው እንዳያድግ እንዳይቀየር ያደርጋል። ይሄ ነው በዘር ውስጥ በሃይማኖት ውስጥ እሷ ሌላ ዘር ስላላት ከአዶናይ እንደዚህ አይነት አስተሳሰብ የለኝም። ድሮ በስመ አብ ወወልድ ወመንፈስ ቅዱስ አቤት what did you say? በዘር ምናምን የለሽም እንደዚህ አይነት አስተሳሰብ ምንድን ነው? መጠጥ ጀመሩ እንዴ? አበዱ እንዴ? ቲክቶከሮቹ ዘረኞቹ አበዱ እንዴ? ምንድነው እየተፈጠረ ያለው? ወይስ እኔ የሳትኩት ነገር አለ? አንዱ ለቀን ሆኖኛል ካየው እንደዚህ። ምንድነው እየተፈጠረ ያለው? አዲስ ህግ ወጥቷል? ተነጋግረዋል? እኔ ሳደቅ እንዳታጣሉ ከሰው ጋር ብናጣችሁ። በዘር ምንም የለኝም። እንዲህ ነው ማርደው፣ እንደዚህ ነው ህፃን ልጅ ባገኝ እንደዚህ ነው ምንም ታወራጂ እንዴ? በዘር ውስጥ በሃይማኖት ውስጥ እሷ ሌላ ዘር ስላላት ከአዶናይ እንደዚህ አይነት አስተሳሰብ የለኝም። ድሮ ያኔ ከጦርነቱ በኋላ ያንን አስተሳሰብ ትቼዋለሁ። ኦኬ ማንም ሰው የፈለገውን የወደደውን መርጦ አብሮ መሆን ይችላል። ሰው ከፈለገውና ከመረጠው ሰው ጋር መኖር ይችላል። ኦኬ በዘር በሃይማኖት እኔ ውስጥ ከተውኩት በጣም አመት ተቆጥሯል። እንደዚህ አይነት ነገር ውስጥ ከገባው ኦኬ ጃኒ ስለተሳደበች እኔ ስለሰደበችኝ ከዚህ በፊት እኔም ሰደብኳት። በቃ አለቀ። ምንም ሊሆን አይችልም።
በሌላ ነገር እየመጣችሁ ካሁን በኋላ እንደዚህ ነው እንደዚህ ነው አትበሉኝ። ጨርሻለሁ። ያ አንድ ሌላ ቪዲዮ አለሽ ከይቅርታ ጋር እንዳትጠይ ወንድሞቼ ናቸው ሁለቱም ያገሬ ልጆች ናቸው። ሁለቱን ምናምን ክፉ ተናገሪ እንዳትሉኝ አልናገርም። ያገሬ ልጆች ናቸው። ጃኒ ድሮ ስለዘደበች ነው አሁን መጣሽ እንደዚህ። ኧረ በመድኃኒዓለም እንዲህ አንተ የመጨረሻ ሰገጥ ያርገዋችኋል። እናታችሁን ይበላችሁ። ለነገር ጃኒን መውደድና ለመውደድ የራሴ መብት ነው። በቃ አፈር ብሉ። ሲያንሳችሁ ነው ለነገር። እናንተ ጤነኞች አይደላችሁ። ይገርም። Everybody is looking for their advantage. Everybody የራሱን ጥቅም ነው የሚያስበው። Everybody ለሀቅ የሚቆም ሰው ጠፋ እንዴ? Everybody ይሄ እኮ አትሉም፣ ይሄ አትሉም። እንትና በፊት ስለተናገረኝ አሁን የእንትናን ሳይድ ይዣለሁ። እንትና ጋር እንደዚህ ስለጣለ እንትና ዘሯ እንደዚህ ስለሆነ እንትና ዘሩ እንደዚህ ስለሆነ እንትና እንደዚህ እንትና አመለካከቱ እንትና ብሔሩ እንደዚህ ስለሆነ እንትና እንዴ አንድ ሰው ለሀቅ የሚቆም ይጥፋ። እንዳየሁት ከሆነ ማሜ ለሀቅ ቆመች። ሴትም ጥፋት ካለባት ጥፋተኛ ነች መባል አለባት። ወንድም ጥፋት ካለበት ጥፋተኛ ነው መባል አለበት። ሴት ስለሆነች ብቻ የወንድ ሕይወት መበላሸት የለበትም። ይህን ነገር እናመዛዝን። ግራ ቀኝ ተቆረጥኩኝ የሚል የቁስል ፎቶና እሱን ያዘጋብኝ የሚል በቃል ብቻ የተነገረ ነገር ማስረጃ ሊሆን አይችልም። አምነናታል፣ ግን መከራከሪያ አምጥቷል። ስለዚህ we have to see both sides አለች። ወረዱባት። ማንጂ ድሮም ሴት አታከብሪ፣ ማንጂ ድሮም እንደዚህ ወረዱባት። ከዛ ውጭ የምታየው አብዛኛው ሁሉም አይደለም፣ አብዛኛው ግን ማለት የቆየ ቂም፣ ብሔር፣ ጾታ፣ ጥላቻ፣ ቅናት፣ እልህ ምናምን ያለባቸው ሰዎች ሳያመዛዝኑ እየገቡ ፈርደዋል። እነዚህ ልጆች ህፃናቶች ናቸው፣ ተስፋ አላቸው፣ ፊውቸር አላቸው። እነዚህን ልጆች አባብለን ይዘን አስታርቀን ለወደፊት ትውልድ ቀራጭ ከመሆናቸው አቅም ህፃናቶቹ ስለሚያዩዋቸው እንደነሱ መሆን ስለሚፈልጉ ማለት እነዚህ ልጆች ወደ ቂም፣ ወደ ተንኮል፣ ወደ በቀል ሳይሆን መላክ ያለብን ቶሎ ብለን አደባብሰን መስማማት የሚችሉበትን እንዲስማሙ አድርገን ወንድ ልጅ ያለ ምክንያት ወይ ደግሞ ለራስ ጥቅም ተብሎ ስለ አቢዩዝ መከሰስ እንደሌለበት የአቢዩዝ ክስ ቀላል አለመሆኑን ተረድተን የሰው ህይወት ሊያበላሽ እንደሚችል አውቀን ሴቶቹ ማስጠንቀቅ፣ የሚበደሉ ሴቶች ላይታመኑ እንደሚችሉ አስረድተን ማሳወቅ። ለምን ዛሬ ይሄ ነገር ሲፈጠር ነገ አንዷ ተበደልኩኝ ብላ ስመጣ አንቺም እንደ ጃኒ እንደዚህ ውሸታሞች ምናምን ነገር ተብሎ ማለት እንዳትታመን ያደርጋል። ስለዚህ መጠንቀቅ አለብን። የምናወራውን ነገር መምከር ይሻላል ሳይድ ከመያዝ። ነገሮችን አመዛዝን ሲሆን ይሻላል። አለበለዚያ በእልህ የመጣ ነገር እኛ ኦሬዲ ዳሜጅድ ሆነን ትሮማ ደርሶብን እያንዳንዳችን ትላልቅ ሰዎች ነን፣ ህፃናቶች አይደለም። እነዚህ ልጆች ግን ማለት ሂል አድርገን እንዲስማሙ አድርገን የምር በደል ካለም ደግሞ ማለት መፍትሄ፣ ፍርድ፣ ኤቭሪቲንግ እንዲደረግ አድርገን ማለት ሰላም አምጥተን ለወደፊት ትውልድ ፖዚቲቭ ነገር ብንቀርጽ ይሻላል። አሁን እንግዲህ አስቡት እነዚህ ልጆች እሷ እንደዚህ ያደረገኝ እሱ እንደዚህ ያደረገኝ እሷ እንደዚህ ሂርሴ ነው። ሂርሴ ደግሞ ፍርድ ቤት ቦታ የለው። ሂርሴ ማስረጃ ያስፈልጋል። ኤቪደንስ፣ ምስክር፣ ፎቶ፣ ቪዲዮ፣ አውዲዮ ምናምን እንደዚህ አይነት ነገር ያስፈልጋል። ሂርሴ ነው። አሁን የኔን ጉድ ደግሞ ስሙል። እንግዲህ እንደምታውቁት ከዚህ በፊት እኔ ጭርስ ይላል ወድም እና እኔ የምጠብሳቸው ጅኮች ደግሞ ማለት ነው በቃ የሆነ ልክ ክሊኒካል ደረጃ ሊደርሱ ለማበድ ትንሽ ሲቀራቸው ነው የምጠብሰው። ደስ ይለኛል። ቤቴ ሲበጠበጥ አንድ አይኔን እንደዚህ ከፍቼ ስተኛ ቆረጠችው አልቆረጠችው እያልኩ ስሳቀቅ ምናምን አይ ላቭ ዳት። ህይወት ቀዝቀዝ ስትል ደስ ይለኝ። ጭር ሲል አልወድም። ነጠላ ቀብሉኝ ነገር ፈልጌ ልምጣ ነኝ። በሽተኛ ሴት ይመቸኝ፣ ባጬ ሴት ያስደስተኝ። የሚገርማቸው አንድ ጊዜ የሆነ ችግር
ሌሊት 9 ሰዓት ቀስቅሰኝ አይኔን እያሻሸው ቤቢ ምንድን ነው አሙሽ ነው ምናምን ነገር ይቀና በህልሜ ከሲጋዩ ልነግርህ የምፈልገው ነገር አለ አለች። የአእምሮ ሐኪም ቤት መሄድ አለብሽ አልኳት። ኪችን ውስጥ ገብታ ለእናቷ ደውላ አበድሽ እያለኝ ነው አበድሽ እያለኝ ከዚህ ሂጂ እናትዬ ምናምን ልጄን ምናምን እርሶን ያገባሁት ወይስ ልጆትን ነው እርሶን የጠበስኩት ምንድን ነው የሚቀላቅሉት ጣቢያ ምናምን ማዘር ባኩት ምናምን ጠቃርኩኝና እዛው ኪችን ውስጥ ማለት ሳረጋት yes I'm crazy yes አብቻለሁ ላንተ ፓፓ I'm done nigga አብዛኛውን ጊዜ በህልም የተነሳ ነው ህይወት የሚበጠበጠው። ይገርማችኋል በጣም ከምሻፍድባቸው ሴቶች መሃል አንዷ በህልሟ አየችኝ በድጋ እኔ በማለቀው ግን በህልሟ አይታኛለች። ጠላታችሁ ከው ይበል ጠላታችሁ ከው ይበል። አነጋገሯን ሰምቼ ከውን ያልኩት ሰክሬ ስለዚህ ጃውርቻለሁ እንዴ ያልኩት ለካ ህልም ነው በጣም እኮ ነው ይጭቅ ስነ ስርዓት ማስያዝ የምፈልገው እጅግ በቀላ እጄ ትግባ ጠጋ እያለች ነው አባቴ ነው ማርጋታው በህልሜ ያየው ብላ እየቀወጠችው ላኩልኝ ቪዲዮ። እናንተ አቃጣሪዎች እየተመሰገንኩኝ ቢሆን ዋሴ አስተዋይ ነው ዋሴ ያስባል ዋሴ ያመዛዝናል ቢሆን ኖሮ አትልኩልኝም ነበር። ረገጣውን ትልካላችሁ። ሌዲስ ኤንድ ጀንትልመን እስቲ በዚህ አነጋገር በዚህ ኃይለኝነት በዚህ ድምጽ ከእንቅልፋችሁ ተነስታችሁ ስዋይፕ ስታረጉ የእናንተ ስም እየተጠራ ቢሆን እንደዚህ የተወራው ማለት ነው ሽንታችሁ ይቀዘቅዛል አይቀዘቅዝም? ንገሩኝ እስኪ ሽንታችሁ ይቀዘቅዛል አይቀዘቅዝም? ሀና በኋላኝ ያንቺ ብዙ ማስረጃ አለኝ ከፈለግሽ ማስረጃሽን እያወጣው አዋርድሻለሁ። ማንን አልኩትኝ? አንቺን እኔን? አዎ ምንድነው አይነት ማስረጃ ነው ያለ ስለኔ? ከዛ ማስረጃ ብሎ ምን አለ እንዴ ናችሁና ሀናቡ በጭራሽ አልኩኝ። ልክ ጠዋት ስነሳ ይኸውልህ የኔ ወንድም አሁን አንተ ዋሴ የምትባል ሰውዬ ማለት ነው አንድ ነገር ልንገር በህልም መጥተህ ማስረጃ አለኝ ካንቺ ጋር ችግር አለብኝ ጻብ ፈልጋለሁ ምናምን ከምትል ለምን ባካል አናረገውም? ሆዲ አባውን በህልም ያዩታል ነው ለምን ባካል አናረገውም? የኔ ወንድም ምን አይነት ማስረጃ ነው ያለ ስለኔ? ምንድነው የምታውቀው ስለኔ? ለሰው እናገራለሁ አወራለሁ ምን አልገባኝም። ጌታን አልገባኝም። ደሜ ፈልቶ ከእንቅልፍ የተነሳው ወዲያው ላይቭ ገብቼ ከሱ ጋር ከልጁ ጋር ብታለ ደስ ይለኛል። ምንድነው አሁን ይውላችሁ ለሱ የምትጠይቁልኝ ካለክም አለክ የሚያገባኝ ነገር የለም። ምንድነው ስለኔ ማስረጃ አለ? አንተ ዋሴ የምትባል ሰውዬ ከኔ ጋር ምን አይነት ችግር ነው ያለበት? ይሄ በጭንቅላትክ ያሰብከውን እኔ ሳሉት እስቲ ከእንቅልፋችሁ ተነስታችሁ የመጀመሪያ ቪዲዮ ስታዩ ስማችሁ እየተጠራ እንደዚህ አይነት ዋር ቪዲዮ ማለት በህልም እኮ ነው። እኔ እኮ በህልም እኮ ነው ያልኩት በህልሟ ብያት እኮ ነው እንደዛ ምን አይነት ክብር እንደተሰጠኝ ያሱት በህልም ሀናቡ ህልም ውስጥ መምጣት ይራሱ እናት አፈርት ብላ ዋሴ ግን አለጥልጣትም ነበር። ምን አባ ነው አፈር መከፍተው ይደል ባውስ እቺ ህልም ጥሩ ነው። በህልሜ ነው ያሳየኝ። ከኔ ጋር ጸብ ትፈልጋለህ ወይ? ከሀናቡ ጋር የግል ጸብ አለህ ወይ? ስለኔ ምን አይነት ማስረጃ ነው ያለ? ማንስ ነው ማስረጃ ስለኔ የሰጠ? ከየትስ አገኘሁ የኔ ማስረጃ? ምን ለማለት ፈልጋ ነው መታ በህልሜ ስላንቺ ማስረጃ አለኝ ብዙ ችግር አለ ብለህ ተናገር። ብሮ አም ዳውን ምንድነው ችግር ካለ ካለ ምንም ምክንያት እኔ አንተም በህልሜ ማስረጃ አለኝ ብለህ ሲያስፈራራኝ አደረ እንዴ አልኩኝ። ማንን አልኩትኝ? ሀና ደሴ ነው ነው ከዛ የምን አባሽ ማስረጃ ነው? ዝባይ ሚያው ሚያው ይቅርታ ማስረጃ ነው። ዝባይ ምን አባሽ ነው ስም ተጠው ሀናቡ አታናችኝ። ማስረጃውን ሳገኝሽ አሳይሻለሁ። ሀናቡ አይ ሲ ዩ ቤቢ አይ ሲ ዩ ቀለበት ገብተሻል ትላጣላጫላሽ ብለ ሞዶ አይነጭ በቅጥር ይላሉ ጉሮሮን አንቀ ደግሞ ነገራቸው አለጣለጣ ስለተለ መታ ታርግን እዛው ፍሬ እንቀላቅላ ተሳስቼ ዝበይ እስቲ አፍሽን ክደኝ
አልችልም ሀናቡ አራት አሳስችኛና ማይክሮፎን ማሰብረሽ ነበር። ዛሬ ማታ ከሀናቡ ጋር የህልም ቀጠሮ አለን። ማስረጃውን ታየዋለሽ። ማስረጃውን ዛሬ ታየው። ሀናቡ እጅግ አልቀረጻችሁኝ ማለት እናንተ ፋራዎች። ፋራ እኮ ነው ትቀርጹ ያዳጀ ደደቦች ግዳጅ ቀርጻችሁ ይያል በባህሪያ እኔ ነገ መደንገጥ አልፈልግም። ሌላ ቪዲዮ አይጭ ይሄ ጭዌ ነው ጭዌ እና ውጀለስ ነች ጭዌ ኦኬ። ለአዶናይ አድርሱልኝ። አዶናይ ለምንድነው ጃኒን ያልፖሰትካት? ጠይቁ። ጥያቄ የሁላችንም ጥያቄ ነው። አዶናይ ለምንድነው ጃኒን ያልፖሰትካት? አዶናይ ጃኒን ያልፖሰታት የአማድሽ ጉዳኔ ስለሆነ ነው። የራሱ ፔጅ መብቱ ነው መፖሰት እናሽል። ረረረ ተሳስቼ ይቅርታ። ሶሪ ይህን ሪከርድ አደረጋችሁ ደግሞ ነገር ጃኒ ዲናፖሊ ላይ ኢማም ጨርቆስ ላይ አስተናጋጅ ነበረች። እኔ ያልነበርኩም ካለ እኔ ልቀጣ እመብርሃነ እኔ ልቀጣ። ጃኒ ዲናፖሊ ላይ እስኪ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለዚህ ልጅ እንዲደርስ አድርጉት ማለት ነው። በመጀመሪያ እየሰራች እንጂ እየሸረሞጠች አይደለም ያያት ጃኒን ማለት ነው። ሲቀጥል ደግሞ ጃኒን እኔ በቅርበት አውቃታለሁ። እዛ ቤት ላይ ዲጄ ነበርኩ ካወከኝ ማለት ነው። ጃኒን አንተ እንደምትነው አይነት ልጅ አይደለችም። እዛ ቦታ ላይ ራሷን ሰፖርት ለማድረግ ተፍተፍ ስትል የነበረች ልጅ ነች። አሁን ደግሞ በረገደላት አለፈላት። ብራዘር ይሄ ሊያስደስተ ነው የሚገባው ብራዘር። የሷን እዚህ ጋር ትንሽ ድክመት ፈልገ በአንተ ቤት ተናግረ ትኩረት ለመያዝ ነው። እንደዛ አይደለም ትኩረት የሚያዘው ብራዘር። ሊያስደስተ ነበር የሚገባው። አሁን ያለችበት ሁኔታ ከዛ ቦታ ተነስታ እዚህ መድረሷ ሊያስደስተ ነበር የሚገባው። የሰው ስኬት ሲያስደስተ ነው አንተ ስኬታማ የምትሆነው። ሲቀጥል ደግሞ ይህን ሪከርድ አደረጋችሁ ደግሞ ነገር ጃኒ ዲናፖሊ ላይ ኢማም ጨርቆስ ላይ አስተናጋጅ ነበረች። እኔ ያልነበርኩም ካለ እኔ ልቀጣ ብዙ ጊዜ እላችኋለሁ የአዲስ አበባ ልጅ ሆኖ እንደ ራሻ ካውያ ማይግል አንድ ሰው አለ። የአዲስ አበባ ልጅ ሁሉ አራዳ አይደለም። የነበርክበት ሳይሆን አሁን ያለህበት ነው ወሳኝ፣ የምትሄድበት ነው ወሳኝ። ጃኒ ተስፋ እንዳላት ስላወቀች፣ አላማ እንዳላት ስላወቀች፣ ጠንካራ እንደሆነች ስላወቀች መስተንግዶ አይደለም የፈለገችውን ብትሰራ ችግር የለውም። መስተንግዶ ስትሰራ የነበርከው ልጅ እስካሁን እዛ ጋር ነው። እሷ ተቀይራለች። የእሷን ዝቅ ማድረግ አንተን ከፍ የሚያደርግ መስሎ ከታየ የበለጠን ያዋርዳል። አንተ የጨርቆስ ልጅ አይደለም፣ አንተ አራዳ አይደለም፣ አንተ ነቄ አይደለም፣ አንተ ፋራ ነህ። ፋራ ልጥልጥ ፋራ ነህ። ይሄኛው ግን አራዳ ነው። ይሄኛው ዲጄ ነበርኩኝ፣ ጨዋ ሴት ነች፣ ሰርታ ህይወቷን ቀይራለች። ምን አባ ነው የሚያስቀናል? ከሁለታችሁ መሃል ጃኒ የትኞቻችሁን ቪዲዮ ሼር የምታደርግ ይመስላል? ከሁለታችሁ መሃል ከየትኞቻችሁ ጋር ኮንታክት የምታደርግ ይመስላል? ከሁለታችሁ መሃል የትኞቻችሁን የምታከብር ይመስላል? ጃኒን ተዋት። እኛ ተመልካቾች ቅናተኛው የትኛው ነው የሚመስለን? አክባሪው የትኛው ነው የሚመስለን? ጨዋው የትኛው ነው የሚመስለን? የቅድሟች እንዳለችው እንኳን ማስተናገድ አይደለም ሴተኛ ዳሪ ሆና ቢሆን ራሱ ዋናው ህይወቷን ቀይራ የሰውን ህይወት መቀየር ከቻለች ነው። ስማ አንተ ደደም ጃኒ ለእናቷ ቤት ከስታለች። አንተ ምን አድርጋል? እንደዚህ አይነት ጓደኛ ነው የሚያስገድላችሁ። እንደዚህ አይነት ጓደኛ ነው የሚገላችሁ። ራሱ ላይ ከመስራት ይልቅ የሰውን ድክመት ፈልጉ። ድሮ እኮ አውቀዋለሁ እንደዚህ ምናምን የሚል ኮምፕሌክሳም፣ ቅናተኛ፣ ምቀኛ፣ ራሱ ላይ መስራት የማይችል የማይረባ ሰው እንደዚህ ያደርጋል። የሚለወጥ ሰው ግን ትልቅ ደረጃ የሚደርስ ሰው ግን እናደርጋለን መስላችሁ? አንድ ላይ ነበርን፣ እኔም ዲጄ ነበርኩኝ፣ ዛሬ እንደዚህ ሆኛለሁ፣ እሷ እንደዚህ ሆነ። ጥረት አድርጋ ተቀይራለች። ጥረቷን አይቼ እኔም ደግሞ ጥረት አድርጌ እንደዚህ ያልኩ ነው። የሚያልፍለትና የማያልፍለት ያስታውቃል። የማያድግ ልጅ
ቅዘኑ ይበዛል ይባላል። ቅዘና ይቀውረኝ ቢያገኝ አራፍታተዋል። ያማ ከጀግና ነው አስተናጋጅ ነው ማድረገው። እንደዚህ አስተናጋጅ ያደረገው ሲያስጠል። እኔ በጣም አዲስ አበባ በጣም ከሚያስጠሉኝ ሰዎች ማለት እንደዚህ አይነት የሚያስቡ ሰዎች በጣም ነው የሚያናድዱኝ። ድሮ አውቀዋለሁ ሙድ በጣም ያናደኛል። አባቴ ምንድን ነበር ያ ፈላስፋ ያለው? አንድ ሰው ሁለቴ ባህር ውስጥ አይገባም ማለት ከባህሩ ወጣ ማለት ነው። በፎጣ አድርገህ ተመልሰህ ብትገባ ሌላ ሰው ለምን ተቀይራል። የሰው ልጅ ሁሌ አንድ አይደለም። ትናንት የነበረ ጓደኛ የህፃንነት አብሮ አደገ ባልና ሚስት ራሱ አንድ ላይ ካልተነጋገሩ ሁለቱም እየተቀየሩ ነው። ኢቮሉሽን የሰው ልጅ ትዳር ላይ የሚነጋገረው በሳምንት አንድ ዲነር የሚወጣው የምትወያየው ኮኔክሽን ያለ የምትደዋወለው ምን በላ ምን ጠጣሽ የምትባባለው ለምን ታውቃለህ? ኮኔክሽኑ ብሬክ እንዳያደርግ ነው። ደሴም እኩል ለማደግ ነው። እኩል ሴም ፔጅ ሆኖ ለመሄድ ነው። እንኳን አስተናጋጅ ሆነ አውቃት ማለት አሁን ጃኒ መስሚያ ልታዳምጣች በመኪና ትገጫለች። አይቶ እንደመማር ራስን እንደመቀየር ራስን ከፍ እንደማድረግ ነው። አውቃታለሁ እኮ አስተናጋጅ ነበረች ምናምን። አንተ የፈለገ ነገር ቢሆን ማለት በተፈጠሩት ኢሹዎች ሰውን ተቻለን እንጂ ማለት በማንነቱ እኮ ሁላችንም እኮ ከፍ ዝቅ ያለ ህይወት ኖረናል። እኔም በድክመቴ የሚያቀኝ ሰው አለ፣ በብርታቴ የሚያቀኝ ሰው አለ። አንተንም አንቺንም who are we to judge? ማንንኛ ሰው ልንገምት እንችላለን? ሁሌም ምድር ላይ ልብ ብላችሁ ካያችሁ ሁሌም ዝቅ የሚያደርጋችሁ ከናንተ በታች ያለ ሰው ለማሸማቀቅ የሚሞክር ሰው ማለት ነው መበለጡን ሲያቅ ነው። እግዚአብሔር የበለጣችሁ ሰው ቢሞት እናንተን አያሸማቅቅም። ቢሞት he doesn't have the time። እንደዚህ አይነት ነገር የለም። ሁሌ ከበታችሁ አሁን ልብ ብላችሁ አስባችሁ አሁን ስለ ሰው የሚያወራላችሁ ሰው ቁጭ ብሎ ማለት ማስኮ ምናምን ነገር ካለ በልጦታል። ይሄ ተናዷል። የሚያወራው ሰው ተናዷል። የበለጠ ሰው ግን ሲጠይቅ እሱ ኧረ ሰፈር እኮ ማቆ ልጅ እንዴት አሪፍ ልጅ እሱ ልጅ ግን የት ሄደ ምናምን ነገር እንትና ጎበዝ አንተ ደስ ሲል ብናት እንደዚህ ያደረገ ይመቸው ነው። ይሄ ላይፉ ሴፍ ነው። አስቧል። አስተናጋጅ ሆና ማለት ገንዘቡን ሴፍ ማድረግ አቅቶት እስከ ዛሬ ይጠጣል። እንደዚህ ኮፊ እንደዚህ ያደረገ በብላክ ወይት እየጠጣ አስተርገዲ ሰላሲዎችን የጨርቆስ የአዲስ አበባ ልጅ አወክል ማለት ፋራ ነህ፣ ልጥልጥ ፋራ ማለት ሲያናድድ። እቺ ደግሞ ቅመም ነች፣ ያራዳልች። አያችሁ ሁለት አዲስ አበባ ልጆች ግን የአይኑሮ ልዩነቱን አስቡት። ይሄ ትልቅ ደረጃ ይደርሳል። ይሄ ግን ማለት ካልቀየረ አይምሮ ማለት ቻው በዚሁ ነው የሚቀጥለው። በኮምፕሌክስ በንዴት በመጣላት በመደባደብ ባለማመዛዘን ራሱ ላይ ባለመስራት በቅናት በቂም በምናምን በቃ ተናዶ እንዴት ሰው ይጠጣል? እኔ በጣም የሚገርመኝ ሰው እንዴት ተናዶ ይጠጣል? እኔ ብሞት ተናድጄ አልጠጣም። እንዴ ልዝናና እኮ ነው። ጉባቴ ተነግቶና ጠጡ ለማለት ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደሰው ይናፍቃል። ተጨፍልቀን በቃ ሁላችንም የአዲስ አበባ ልጅ ተባለ። ጭፍልቅ ተደረገ። ገብሬ ጂጂ ራሱ የአዲስ አበባ ልጅ ነኝ አለች እኮ። ከባድ ጂጂ ራሱ የአዲስ አበባ ልጅ። አሁን የአዲስ አበባ ልጅ ላሳያችሁ ይልቅስ
ፉሻት እቺ ሰው የአዲስ አበባ ከኔ ስታርጂኒን አርግ ከላይ ፍሪክም ከመሰልኩ ናና ተጠጋ የኔ ፎል በስድስት የለም እኔን የሚዳኝ ጀለሳ ትነካካ አይኖርህም አይንማኝ ነው እንጂ ለጎዳኝ አይደለው እኔ ጨካኝ የትም ሳታቀኝ አንተ በጭራሽ እንዳታማኝ ቢበዛብን ባቢልዳን አርፎ ትስባን በጭራሽ ማንያዝ በምናቀበቅ ያዝ እስቲ ሁን ያዝ ያስጠምር ጠምር እንበል ያጀማ ንብርር ኢትዮጵያዊ ኔገነኝ ጥቁር ያረ ስበር ከኔ ስታርጂኒን አርግ ከላይ አይገርም ይናውን እየተጣጣ ይናውን ተስፋ አለ ለምን ነው ታውቃለህ የአዲስ አበባ ልጅ he's doing what he got to do ስታይሉን የራሱ ሙድ ተከትሎ እየተንቀሳቀሰ ያውን ተስፋ አለ ያኛው ግን መቼም አይሰለጥን መቼም የማይሰለጥን ሰው ያስታውቃል ክብራትና ክብራን በንዴት የጠጣችሁለት ፋራ እንደሆናቸው ሰው እንደዚህ ሪካቃታለሁ እንደዚህ እስኪ መድኃኒዓለም ምን በሉኝ ይህን ሪከርድ አደረጋችሁ ደግሞ ነገሩ ጃኒ ዲና ፖሊ ላይ ኢማም ጨርቆስ ላይ አስተናጋጅ ነበረች። ደግ አደረገ ዱዊኬር ጃኒ አሁን ምን እያደረገች ነው? ያን ወሳኝ። አንተ ግን ቁጭ ብለህ ስለ አስተናጋጅ እያወራ ነው። አስበዋል። ስለ አስተናጋጅ እያወራ ቁጭ ብለህ አማትሽ ቢራቢሮ ቀላቴ ላይ አረገችብኝ። ጠጪ ወደ እኔ እስክትመጪ ኦኬ። አንድ ህልም ያለበት ሰው አለ። ከሱ ቀጥሎ እንነጋገራለን። ሌዲስ ኤንድ ጀንትልመን ስንጠጣ ፈታ ብለን እንጠጣ። እንደዚህ ጃኒ እንደዚህ አስተናጋጅ ነበር ተነፋበል። የአዲስ አበባ ልጅ ባይ ዘ ዌይ እንለይ እንመድብ። የአዲስ አበባ የከተማ አዲስ አበባ እና ወጣ ያለ አዲስ አበባ እያልን እንለዩ። ለምን በጣም ብዙ ፋራ እያየሁ ነው። የአዲስ አበባ ልጅ ነው ብዙ ሰገጤ እያዩ የሰውን ውድቀት የሚመኝ የሰውን ድክመት የሚመኝ ብዙ ፋራ እያየሁ ነው። ስለዚህ የአዲስ አበባ እንደገና መጠናት አለበት። ኤኒዌይ እንዴ ምን አይነት ወሬኛ ነኝ ግን ታብታብ ሳታደርጉ ነው እስካሁን ያወራሁት። እኔ እኮ የአዲስ አበባ ልጅ ነኝ። እኔም ብሎ እኔ አዲስ አበባ ልጅ ጭራሽ ሰው ወቅሳለሁ። ምን አይነት ፋራ ነኝ ግን ታብታብ ታደርጋላችሁ አታደርጉ? ጋዴ መጣ ቦምብ ነው ደማት I've been drinking more alcohol for the past 5 days. Did you check on me? ይሄ ደደማ